የብልጽግናው አገዛዝ አማራ የሆኑትን አመራር ወታደሮቹን መረሸኑ የተነገረ ሲሆን በአንጻሩ ፋኖም ተላላኪዎቹን ማጽዳት እንዳለበት ተጠቆመ። በዝርዝር እንመለከተዋለን። ምኒልክ እዝና ቴዎድሮስ እዝ በሁለት ከተሞች ጀብድ መፈጸማቸውን ገለጹ። የግንባር መረጃዎችን እናስደምጣችኋለን። በዋስትና ተፈተው ጉዳያቸውን በውጭ ሆነው ሲከታተሉ የነበሩ 4 የአማራ ተከሳሾች ተይዘው ወደ ማረሚያ ቤት እንዲገቡ ሲል ፍርድ ቤቱ ማዘዙ ተነገረ። እንመለከተዋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 23 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የብልጽግናው አገዛዝ አማራ የሆኑትን ወታደሮቹን መረሸኑ የተነገረ ሲሆን በአንጻሩ ፋኖም ተላላኪዎቹን ማጽዳት እንዳለበት ተጠቆመ። የአማራ ህዝብ ስቃይ የማይገዳቸው ይባሱንም ከጠላቶቻችን ጋር አብረው የባንዳነት ስራ የሚሰሩ ጥቁር አማራዎች ከሚያደርሱት የህልውና ውድመትና የጸረ አንድነት እንቅስቃሴያቸው በላይ በዚህ ጊዜ ጠላት የለንም፣ ጠላትማ አንድ ጊዜ ጠላት ነው፣ አስቀድሞ መምታት አንሾካሻኪውን ነው እንዲል አማራ አሁን ባለው የህልውና ትግል ላይ ሳንካ እየፈጠሩ ያሉትን የውስጥ መዥገሮችን መጥረግና ማጽዳት ያስፈልጋል። በተለይም አእምሯቸው በስብሶ ከሰውነት ወጥተው ሆዳቸው ጭንቅላታቸው የሆነባቸው ሰቀቀናሞች ላይ ያለ ምህረት እርምጃ መውሰድ አብዮቱ የሚጠይቀው ጉዞ ነው። ጠላቶቻችን አለ የሚሉትን አማራጭ ተጠቅመው ትግሉን ለማንሽኮላሸት እየሰሩ ባለበት ወቅት ፋኖም ያለምንም ቅድመ ሁኔታ ተላላኪን የማጽዳት ስራ መከናወን አለበት እያሉ ነው ብዙዎች። በአንጻሩ ብልጽግና በእሱ ዘንድ ባንዳ ብሎ የፈረጃቸውን የራሱን የጦር አባላት መረሸን ጀምሯል። በተለይም አማራ ሆነው ከአገዛዙ ጋር አብረው ህዝባቸው ላይ ጦርነት ሲዘምቱ የነበረና አሁንም ተባባሪ የሆኑ በሚፈጠረው ስህተትና ብልጽግና በሚገጥመው የፋኖ ምት ሲናደድ ይረሽናቸዋል፣ እንዲሁም ያስራቸዋል። አማራ የሆነ ሁሉ በጎም ሰራ ክፉም በአገዛዙ ዘንድ የማታ ማታ እርምጃ ይወሰድበታል። ለዚህ ማሳያ የሚሆነው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ህዳር 21 ቀን በመርጦ ለማርያም ዙሪያ በተካሄደ አውደ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግና ቅጥረኛ ሰራዊት በወቅቱ ውጊያውን ከትዕዛዝ ውጭ መርታቸዋል በሚል 3 የአድማ ብተና አመራሮችን ረሽኗል ሲል መረጃውን አጋርቶናል። ከዚህ በተጨማሪም በወቅቱ ውጊያ ላይ ከተደመሰሱት 8 አድማ ብተናና ሚሊሻ በተጨማሪ በጠና ቆስሎ የነበረው 50 አለቃ ይርሳው የአድማ ብተና አዛዥ ሕክምና ላይ እያለ ሞቶ የቀብር ስነ ስርዓቱ በ22 3ኛ ወር 2018 ዓ.ም በመርጦ ለማርያም ከተማ በምትገኘው ርዕሰ ርዕሳን ቅድስተ ማርያም ቤተክርስቲያን በወታደራዊ ስርዓት ከቀኑ 6 ሰዓት ተፈጽሟል ተብሏል። የአማራ ተወላጅ የሰራዊቱ አባላትን እየመረጠ የመረሸን ስራውን የጀመረ ሲሆን ሁሉም አባላት በዚህ ወቅት እየተፈጸመ ያለውን የመጥፋት አደጋ ለመከላከል ከተቋሙ በመውጣት ከፋኖ ጋር በመቀላቀል በአማራ የተጋረጠውን የዘር ማጥፋት በጋራ እንከላከል ይገባል ተብሏል። በግንባር ዜናችን የሚኒሊክ እዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል መጎናጸፋቸው ተገለጸ። የሚኒሊክ እዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ዛሬ ህዳር 23 ቀን 2018 ዓ.ም ማለዳ 3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ከፋሽስቱ ብልጽግና አገዛዙ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል ማስመዝገባቸውን በለስ ሚዲያ ከሚኒሊክ እዝ ህዝብ ግንኙነት ያገኘውን መረጃ ያመለክታል። ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሼና አንድ ክፍለ ጦር ዙ 23ን ጨምሮ እንዲሁም ከወገል ጤና አንድ ክፍለ ጦር ከዙ 23 ጋር ወደ ዳውንት ፀሐይ መውጫን ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና ከደጋው መብረቅ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አሃዶች በጥምረት የጠላትን ሰራዊት ለጊዜው በስም ባልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውንና ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል ሲል ነው እዙ ጨምሮ የገለጸው። አክሎም በዚህ ድንቅ መናበብ በተመዘገበ ታላቅ ፍልሚያና ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽቷል። በተጋድሎ በመደራጀት ላይ ያለ የልዩ ዘመቻ አሃድም የተሳተፈ ሲሆን ከልጅ ኢያሱ ኮር 23 ክፍለ ጦር አንድ ጓድ በውጊያ መሃል የደፈጣ ጥቃት በመፈጸም ታላቅ ጀብድ ሰርቷል ብሏል። በዚህ ታላቅ ተጋድሎ ከባድ ምት የተመታው አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የላንታና የውገል ጤና የብልጽግና ካድሬዎችና አመራሮች ተከበናል፣ መላም የለን እያሉ ወደ ደሴ ከተማ መሸሽ ጀምረዋል ሲል ነው አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የገለጸው። በተጨማሪም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ደምሌና የእዙ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሌዎች በህዝቡ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት ማበረታታቸውን እዙ አሳውቋል። በአውደ ውጊያ ጠላትን ከማንበርከክ ጎን ለጎን ህዝብ የሚጠቅሙና የዕለት ከዕለት እንቅስቃሴ የሚያሳልጡ ልማቶች በአግባቡ እንዲከናወኑ እየተሰሩ ያሉ ዘርፈ ብዙ ስራዎችን ያለ እረፍት መስራቱ ፋኖ
ህዝባዊ መሰረት እንዳለው በተግባር ያረጋገጠ ነው ሲል የእዙ ፖለቲካ መኮንን መምህር ጋሻው ሙሉጌታ ገልጿል። የእዙ ስትራቴጂ ጉዳዮች መምሪያ ኃላፊ ኢንጂነር አራጋው ያለው በበኩሉ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ከውይይት መድረኮች የተነሱ አስተያየቶችን ተቀብሎ በቦታው እየተገኘ ተግባራዊ መፍትሄ መስጠቱ ትግሉን ከማህበራዊ መሰረቱ ከህዝቡ ጋር አስተሳስሮ ለመጓዝ በእጅጉ አስፈላጊ ነው ብሏል ሲል ሚኒሊክ እዝ ገልጿል። በቴዎድሮስ እዝ ቀጠናም 88ኛ ክፍለ ጦር በጠላት ላይ የተሳካ ኦፕሬሽን ማካሄዱ ተገልጿል። በአፋብኃ ቴዎድሮስ እዝ የ109ኛ ኮር አካል የሆነችው 88ኛ ክፍለ ጦር በአዲስ በተዋቀረ ማግስት በጠላት እንቅስቃሴ ላይ የተመሰረተ የተሳካ የማጥቃት ኦፕሬሽን አካሂዷል ሲል የክፍለ ጦሩ ህዝብ ግንኙነት አሳውቋል። በለስ ሚዲያ የ88ኛ ክፍለ ጦርን መረጃ እንደተመለከተው ከሆነ ህዳር 22 ቀን 2018 ዓ.ም ጠላት የለመደ የጥፋት በትሩን ህዝባችን ላይ ለመፈጸም ከሌሊቱ 9 ሰዓት ከምዕራብ ጎጃሟ ወንበርማ ርዕሰ ከተማ ሽንዲ መነሻውን አድርጎ ወደ ኮኪ ቀበሌ የተንቀሳቀሰ ሲሆን በ109ኛ ኮር 88ኛ ክፍለ ጦር በተደረገ የማጥቃት ኦፕሬሽን በርካታ የጠላት ኃይልን ሙትና ቁስለኛ ማድረግ ተችሏል። የአናብስቶችን ምት መቋቋም ያቃተው ጠላት እግሬ አውጪኝ በማለት ወደ መጣበት ፈርጥጧል ሲል ገልጿል። ባገኘው አጋጣሚ ሁሉ የአማራን ህዝብ የሚጨፈጭፈው አሸባሪው ኃይል አርሶ አደር ፈንቴ ቸኮልን ኮኪ ቀበሌ ከመኖሪያ ቤቱ ሸንዲ ተዋበች ጎጥ አርሶ አደር ደግሰው ተረፈን ስንዴ ያጨደ በግፍ የረሸናቸው ሲሆን የንጹሃን አርሶ አደሮች ላይ በተወረወረ ሞርተር እስቲበል አለሙና መቅደስ አለሙ የተባሉ እህታማቾች ከባድ የሆነ አካላዊ ጉዳት ደርሶባቸዋል ነው የተባለው። በተመሳሳይ በዚሁ ኮር በተለያየ አውደ ውጊያዎች በርካታ የጠላት ኃይል መደምሰሱ ተነግሯል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር በቀን 22/3 ወር 2018 ዓ.ም ማንኩሳ ዛባ ላይ ከ10 ሰዓት እስከ 12 ሰዓት በተደረገ አውደ ውጊያ ከ10 በላይ ጦት ቆራጭ የአብይ ወንበር አስጠባቂ ኃይል ሲደመሰስ ቁጥሩ በውል ያልታወቀ የጠላት ኃይል ከባድና ቀላል ቁስለኛ ማድረግ ተችሏል ነው የተባለው። ሽንፈቱን መቆጣጠር ያቃተው ጨፍጫፊው ኃይል አርሶ አደር እናት በጥይት ያቆሰለ ሲሆን አስከሬኑንና ቁስለኛውን በአምቡላንስ ያመላልሱ ውሏል። በዚህ አውደ ውጊያ 2 ክላሽ ከነተተኳሹ በ77ኛ ክፍለ ጦር ከጠላት መማረክ ተችሏል። እንዲሁም በዛሬው ዕለት በዋድ አዲስ ዓለም ከተማ ማህበረሰብ ለመዝረፍና ለመጨፍጨፍ አቅዶ የገባው ጡት ቆራጭ ሰራዊት በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በመንፈቀ ሌሊት በተሰነዘረበት የደፈጣ ጥቃት በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል ሲል ህዝብ ግንኙነቱ ጨምሮ ገልጿል። በዋስትና ተፈተው ጉዳያቸውን በውጭ ሆነው ሲከታተሉ የነበሩ 4 የአማራ ተከሳሾች ተይዘው ወደ ማረሚያ ቤት እንዲገቡ ሲል ፍርድ ቤቱ ማዘዙ ተነገረ። በሽብር ወንጀል የተከሰሱ የአማራ የፖለቲካና የህሊና እስረኞች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህዳር 22 ቀን 2018 ዓ.ም ችሎት ላይ ቀርበው እንደነበር ታውቋል። በእነ ስንታየው ንጋቱ መዝገብ በቂሊንጦ ማረሚያ ቤት በእስር ላይ ሆነው ጉዳያቸውን እየተከታተሉ የሚገኙ 25 ተከሳሾች መካከል ባልተለመደ መልኩ 8 ብቻ ተለይተው በዕለቱ ችሎት ተገኝተዋል። ስለምን 17 አባሪዎች ቸው ተለይተው ፍርድ ቤት እንዳይቀርቡ ተደረገ በሚል ከተከሳሾች ለቀረበው ጥያቄም ችግሩ ከማረሚያ ቤቱ ጉዳይ አስፈጻሚ መሆኑ ተጋልጧል። መዝገቡ የተቀጠረው ተከሳሾች የመከላከያ ምስክሮቻቸውን አቅርበው እንዲያሰሙ በሚል ነበር። ይሁን እንጂ ተከሳሾች ተሟልተው እንዲቀርቡ ባለመደረጉና የመከላከያ ምስክሮችንም ለማዘጋጀት በቂ ጊዜ በማስፈለጉ ተለዋጭ ቀጠሮ እንዲሰጥ ተጠይቋል ነው የተባለው። በተጨማሪም አቃቤ ሕግ ከክሱ ጋር በሲዲ የያዘውን ማስረጃ ለማዳመጥ በማረሚያ ቤት በኩል ምቹ ሁኔታ አልተፈጠረም። በመሆኑም ፍርድ ቤቱ ትዕዛዝ እንዲሰጥበት የሚል ጥያቄ ከተከሳሾች ቀርቧል። ፍርድ ቤቱም ተከሳሾች የሲዲ ማስረጃቸውን እስካሁን አለማዳመጣቸውን ችግሩ የጠበቆች መሆኑን በመግለጽ ሳይቀበለው ቀርቷል። ይልቁንስ ታህሳስ 3 ቀን 2018 ዓ.ም የመከላከያ ምስክሮቻቸውን ስም ይዘው በመምጣት ለፍርድ ቤቱ እንዲያሳውቁ ትዕዛዝ ሰጥቷል። የአቃቤ ሕግን ሲዲ ሳያዳምጡ ምስክርነት አሰሙ ሲል ፍርድ ቤቱ ማዘዙ ግን በተከሳሾች ዘንድ ቅሬታ መፍጠሩን ለማወቅ ተችሏል። ከተከሳሾች መካከል የቸርነት ምስክሮች ተዘጋጅተው በቅርብ እንደሚገኙ በጠበቃ በኩል በመግለጹም ህዳር 25 ቀን 2018 ዓ.ም እንዲያስመሰክር ቀጠሮ ተይዞለታል። በመጨረሻም በዕለቱ በችሎት ያልተገኙ በዋስትና ተፈተው ጉዳያቸውን በውጭ ሆነው ሲከታተሉ የነበሩ 4 ተከሳሾች ተይዘው ወደ ማረሚያ ቤት እንዲገቡ ሲል ፍርድ ቤቱ አዟል። ሌላው በእነ ተመስገን አስማማው መዝገብ በእስር ላይ ከሚገኙት 8 ተከሳሾች መካከል 7ቱ የተገኙ ሲሆን መዝገቡ የተቀጠረው ፍርድ ቤቱ በከሳሽ አቃቤ ሕግና በተከሳሾች መካከል ከሰነድ ማስረጃ አንጻር የተደረገውን ክርክር መርምሮ ብይን ለመስጠት ነበር። ይሁን እንጂ ፍርድ ቤቱ ከ6 ተደጋጋሚ ጊዜ ቀጠሮ በኋላም ብይኑን ባለማጠናቀቁ ለሰባተኛ ጊዜ ለህዳር 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ተብሏል። በዕለቱም ተከሳሾች የቂሊንጦ ማረሚያ ቤት በቂና ራት ያለው ምግብ ለማቅረብ ባልቻለበት ሁኔታ አትክልትና ፍራፍሬ በቤተሰብ በኩል እንዳይገባ መከልከሉ አግባብ አይደለምና እንዲስተካከል ሲሉ ጠይቀዋል። በማረሚያ ቤቱ በኩል ከበሽታ አንጻር ከጤና ሚኒስቴር በተሰጠ መመሪያ መሰረት አትክልትና ፍራፍሬ እንዳይገባላቸው መከልከሉን ፍርድ ቤቱ ገልጧል። ይህ ውሳኔ ፍትሐዊ አይደለም ያሉት ተከሳሾች አሁን ላይ ማረሚያ ቤቱ የሚያቀርበው ምግብ አይደለም ለሰው ልጅ ለውሻ
ጉርሻ እንኳን ለማቅረብ ይከብዳል። ተቋሙ ለከፍተኛ ረሃብ ተጋላጭ እንድንሆን አድርጓል። በአስቸኳይ ሊያስተካክልልን ይገባል ሲሉ ለአውሎግሶን አንድነት ሚዲያ በላኩት መረጃ አስታውቀዋል። በተያያዘ ዜና ፍርድ ቤቱ ታዬ ደንዳ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተነገረ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ.ም በዋለው ችሎት ታዬ ደንዳ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት የቀረበው የታዬ ደንዳ የአይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ነግሮኛል ስትል አዲስ ማለዳ ዘግባ ተመልክተናል። ፍርድ ቤቱ ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚልም ውሳኔ ተለዋጭ ቀጠሮ መስጠቱን ነው ጠበቃ አበራ የገለጹትም። በተመሳሳይ የቀድሞ ምክትል የሰላም ሚኒስትር ታዬ ደንዳ የተመሰረቱባቸው 3 አዳዲስ ክሶች አስመልክቶ የፍርድ ቤቱን ውሳኔ ለአዲስ ማለዳ የተናገሩት አበራ በዚህም በክሶቹ ላይ የክስ መቃወሚያ ማቅረባቸውንም የዋስትና መብት ይገባቸዋል በሚል ከአቃቤ ሕግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 8 ቀጠሮ መስጠቱን አያይዘው ተናግረዋል። የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብቶች ጥሰቶች አለመኖሩንም ጠበቃቸው አረጋግጠዋል። ታዬ ደንዳ ላይ የተመሰረቱት አዳዲስ ክሶች በሚመለከት ጠበቃቸው ከዚህ ቀደም እንደተናገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ የዩቲዩብ ቻናል ላይ ተገኝተው ያደረጓቸው ንግግሮች ላይ መሰረት ያደረጉ እንደነበር ይታወሳል። ክሶቹም መንግስትን በኃይል የመናድ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡትን መረጃ መከላከያ ላይ የተደረገ አደናጋሪ ወይም የሐሰት መረጃ መንዛት፣ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው፣ ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ተናግረው ነበር። ወደ ውጪ ዜና ስናመራ ተመድ በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ ጠየቀ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አድርሷል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀልን እንዲሁም እየጨመሩ የመጡ ፍላጎቶች መፍጠራቸውን በቀጠሉበት በአሁኑ ወቅት ነው። ቃል አቀባይ ስቴፋን ዱጃሪክ ሰኞ ዕለት ለጋዜጠኞች ሲናገሩ ሰላማዊ ሰዎች የእርዳታ ሰራተኞችን ለመጠበቅ ሲባል ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነትን በአስቸኳይ እንዲያረጋግጡ ሁሉንም ወገኖች በድጋሚ እንጠይቃለን ብለዋል። እንደ እርሳቸው ገለጻ የተመድ የሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁሶች፣ የጤና አገልግሎትና የንጽህና አጠባበቅ ድጋፍ በአስቸኳይ የሚያስፈልጋቸው ተፈናቃይ ቤተሰቦችን አግኝተዋል። አክለውም የተባበሩት መንግስታት ድርጅት የምግብና የስነ ልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶችን ፈጥሯል በማለት አስጠንቅቀዋል። በመሆኑም ለጋሾች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑ አጽንኦት ሰጥተዋል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የጎርጎርሳውያኑ 2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲያደርግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲአርቲ ወርልድ በዘገባው አመልክቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።